ሰላም ጤና ይስጥልን ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን፣ ይህ ከንቁ ሚዲያ ንቁ ለተሰኘው ዜናችን ነው። በዛሬ የዜና ወጃችን የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት አድርጎ የወሰናቸውን ውሳኔዎችና ጠቃሚ የቤተክርስቲያን ጉዳዮችን ይዘን ቀርበናል። ዜናዎቹን ወደ እናንተ የማደርሰው እኔ መምህር ኢሳያስ ነኝ። አብራችሁን ቆዩ። በቅድሚያም በሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያን በተፈጠረ አለመግባባት ምክንያት መጋቢት 22 ቀን 2017 ዓ.ም የአስተዳዳሪው ቢሮ ታሽጓል ተብሎ የተዘገበው ዘገባ ስህተት መሆኑ ተገለጸ። ተጨማሪ አለን። በያዝነው ዓመት መጋቢት 22 ቀን 2017 ዓመተ ምህረት በአብይ ጾም 6ኛ ሳምንት ገብርኄር ከሰንበት የረፋድ መርሃ ግብር በኋላ በሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቅጽረ ቤተክርስቲያን የተከሰተውን ተቃውሞ ተከትሎ ሚዲያችን ንቁ ሚዲያ በድምጾ ምስል የደረሰውን የተቃውሞ መረጃ መነሻ በማድረግ በወቅቱ መረጃውን ካደረሱን የቤተክርስቲያኑ አባልና ተቃውሞ ከተነሳባቸው የቤተክርስቲያኑ አስተዳዳሪ ጋር የስልክ ልውውጥ በማድረግ መጋቢት 22 ቀን 2017 ዓ.ም በዜና ወጃ ሰዓታችን የተከሰተውን ክስተት አስመልክቶ የዕለቱ የዜናችን አካል አድርገን መረጃውን ማስተላለፋችን ይታወቃል። ይሁን እንጂ በዕለቱ በደብሩ አስተዳዳሪ ላይ ከተነሱት ተቃውሞዎች መካከል መረጃውን በስልክ ያቀበሉን አካል ምዕመኑ ቢሮአቸውን አሽጓል የሚል ሲሆን ይህን ተከትሎ ሚዲያችን ጉዳዩን ሲያጣራ የአስተዳዳሪው ቢሮ አለመታሸጉን በተጨባጭ መረጃ ለማረጋገጥ ችሏል። ስለሆነም በዕለቱ በዜና ወጃችን የተዘገበው ሌላው ዘገባ እንዳለ ሆኖ የአስተዳዳሪው ቢሮ ታሽጓል ተብሎ የተዘገበው ዘገባ ግን ስህተት መሆኑን እየገለጽን ሚዲያችን ይህን ጉዳይ ሳያጣራ ላስተላለፈው የተሳሳተ መረጃ የሰሚት ምስራቅ ፀሐይ ቅዱስ ጊዮርጊስና ቅድስት አርሴማ ቤተክርስቲያንን እንዲሁም የሚዲያችን ተከታታዮችን በሚዲያው ስም ይቅርታ እንጠይቃለን። በሸገር ከተማ ሀገረ ስብከት የሰበታ ገላን ጉዳና ፉሪ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት ያስገነባው ባለ 3 ወለል ህንፃ ተመረቀ። እንደሚከተለው ይቀርባል። በሸገር ከተማ ሀገረ ስብከት የሰበታ ገላን ጉዳና ፉሪ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት ያስገነባውን ባለ 3 ወለል ህንፃ ላለፉት 3 ዓመታት በግንባታ ላይ ቆይቶ በብፁዕ አቡነ ሳዊሮስ የሸገር ከተማና የደቡብ ምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ብፁዓን አበው ሊቃነ ጳጳሳት የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ጥበባት ደምሰው መርሻ የሀገረ ስብከቱ የሥራ ኃላፊዎች የገዳማትና የአድባራት አስተዳዳሪዎችን ጨምሮ ጥሪ የተደረገላቸው የክብር እንግዶችና ምዕመናን በተገኙበት በታላቅ ድምቀት ተመርቋል። ቅዱስ ሲኖዶስ በየትኛውም የቤተ ክርስቲያኒቱ መዋቅር ከጠቅላይ ጽሕፈት ቤቱ ዕውቅና ውጪ ቋሚ ንብረት በማስያዝ ብድር መውሰድን ከለከለ። ተጨማሪ አለን። የቅዱስ ሲኖዶስ ምልዓተ ጉባኤ የቅድስት ሥላሴ ዩኒቨርሲቲ ማስፋፊያ ህንፃና የብድር ውል በተመለከተው በያዘው አጀንዳ ቁጥር 7 በስፋት ተወያይቶ የሚከተሉን ውሳኔ አሳልፏል። በስራ ሂደት የተፈጠሩትን የህግና የመዋቅር ጥሰቶችን በማረምና በማስተካከል የቅድስት ቤተ ክርስቲያንን ጥቅምና ክብር በማስጠበቅ ሁሉም ተቋማት ህግንና መመሪያን ጠብቀው እንዲሰሩ ማድረግ ተገቢ በመሆኑ አንደኛ በዩኒቨርሲቲው መዋቅራዊ አስተዳደር መሰረት የዩኒቨርሲቲው አስተዳደር ሆነ የጽሕፈት ቤቱ አጠቃላይ ስራ ተጠሪነቱ ለዩኒቨርሲቲው ስራ አመራር ቦርድ እንደመሆኑ መጠን ዩኒቨርሲቲው በመጀመሪያ የስራ እቅዱን ለስራ አመራር ቦርድ አቅርቦ በማስገምገም ካጸደቀ በኋላ ወደ ጠቅላይ ቤተ ክህነት አቅርቦ ሲፈቀድ ወደ ትግበራ መግባት ሲገባው የስራ አመራር ቦርዱም ሆነ ጠቅላይ ጽሕፈት ቤቱ ባላጸደቀው ፕሮጀክት በቋሚ ሲኖዶሱም ሆነ በምልዓተ ጉባኤ ሳይፈቀድለት ከፍተኛ ብድር መበደሩ ተገቢ ስላልሆነ ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር የገባው የብድር ውል ስምምነት እንዲቋረጥ። ሁለተኛ ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያ ዙር የወሰደውን ብድር ብር 166 ሚሊዮን 45410 ብር ከ91 ሳንቲም በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያዣነት ያስያዛቸውን የሁለቱን ህንፃዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ተመላሽ እንዲያደርግ። ሶስተኛ ዩኒቨርሲቲው ተጨማሪ ህንፃ መገንባቱ
በልማቱ የሚደገፍና ለዩኒቨርሲቲው ተጨማሪ ገቢ የሚያስገኝ በመሆኑ የጀመረውን የማስፋፊያ ህንጻ ግንባታ ከውስጥ ገቢው ላይ በጀት በመመደብ ግንባታውን እንዲያስቀጥል። አራተኛ በቀጣይ አዋጭ የሆነ ፕሮጀክት ለማልማት የአዋጭነት ጥናት እንደገና በተገቢው ሁኔታ ማጥናትና ለምን አይነት አገልግሎትና ምን ያህል ስፋት ወይም ወለል ያለው ህንጻ ቢሰራ አዋጭ ይሆናል፣ የተጀመረው ህንጻ እንዴት መጠቀም ይቻላል የሚለውን መለየትና ማጥናት ስለሚገባ በጠቅላይ ቤተ ክህነት በኩል ገለልተኛ አጥኚ የባለሙያ ኮሚቴ ተቋቁሞ ተጠንቶ በቋሚ ሲኖዶስ እየታየ ተግባር ላይ እንዲውል። አምስተኛ በየደረጃው ያሉ የቤተ ክርስቲያኒቱ ተቋማት የቤተ ክርስቲያናችንን አንጡራ ሀብት ህንጻዎችን፣ መሬቶችንና ሌሎች ቋሚ ንብረቶችን በማስያዝ መበደሩ ከቀጠለም በዋስትና የተያዙ ቋሚ ንብረቶቿ እየተሸጡ ቋሚ ንብረት አልባ ስለሚያደርጋት በቀጣይ ያልተገቡ ብድሮችን ማስቆም እንዲቻል በየደረጃው ያሉ በጠቅላይ ጽፈት ቤት ስር የሚገኙ ድርጅቶችና የትምህርት ተቋማት የይዞታ ማረጋገጫ ካርታዎች በማዕከል ደረጃ በጠቅላይ ጽፈት ቤት ተደራጅተው እንዲቀመጡ ሆነው ጠቅላይ ጽፈት ቤት ሳያውቀው በቅዱስ ሲኖዶስ ምልአተ ጉባኤ ሳይወሰንና ሳይፈቀድ የትኛውንም ቋሚ ንብረት በማስያዝ ብድር መበደር እንዲቆም ለሁሉም አህጉረ ስብከት መመሪያ እንዲተላለፍ ይደረግ በማለት ቅዱስ ሲኖዶስ ወስኗል። የቅድስት ሥላሴ ዩኒቨርሲቲ ህንጻ መሰረት ድንጋይ ጥር 4 ቀን 2016 ዓ.ም በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቡራኬ እንደተቀመጠ የሚታወስ ነው። ግንቦት 11 ቀን 2017 ዓ.ም ከንቁ ሚዲያ የተዘጋጀው ዜና ይህን ይመስል ነበር። ዜናዎቹን ወደ እናንተ ያደረስኩት እኔ መምህር ኢሳያስ ከመላው የስቱዲዮ ባለሙያ ጋር ነበር። ሰላም። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን